ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የግራ ክንፍ ተጫዋቾች አስፈላጊነትን እናንሳ። ለምን እንዲህ ተፈላጊ ሆኑ? እና ደግሞ ገንዘባቸው በጣም ውድ ነው፣ ጥቂት ናቸው ደግሞ ገበያው ላይ የሚገኙትም እሱንም እናንሳ። ብዙዎቹ ትልልቅ ክለቦች በዚህኛው የዝውውር ጊዜ ምሳ የግራ ክንፍ ተጫዋቾች ግን የቀኝ እግር ተጫዋቾች ናቸው። እነዚህ ተጫዋቾች ይፈልጋሉ። ማንቸስተር ዩናይትድ ራሽፎርድን መልሶ አምጥቷል አይደል? ከውሰት ግን ራሽፎርድ ባይኖር ሌላ የግራ ክንፍ ተጫዋች ማስፈረም ነበረበት። እኔ እንደዛ ነው ማስበው። ክላሲክ የክንፍ ተጫዋች ያስፈልጓል። በተለይ ይሄ ፎርሜሽን ሊቨርፑል የግራ ክንፍ ተጫዋች አምጥቷል። የቀኝ እግር ተጫዋች ነው ሙኞዝ፣ ቪክቶር ሙኞዝ። ዋና አጀንዳቸው የሚመስለው ቢያንስ እስካሁን ሪፖርት ከሚደረጉት መረጃዎች ብራድሊ ባርኮላን ከፔዤ ማምጣት ነው። የግራ ክንፍ ተጫዋች ነው። አርሰናል ክሪስቶዞሊስ የሚባል ተጫዋች አምጥቷል። የግራ ክንፍ ተጫዋች ነው። በዝውውሩ ጊዜ ተጨማሪ የግራ ክንፍ ተጫዋች ለማምጣት ይሞክሩ ይሆናል። ሃይ ፕሮፋይል የዚህኛው የዝውውር ጊዜ ትኩረታቸው የነበረው ብዙ የተወራበት የቪኒሺየስ ጁኒየር ዝውውር ነው። ሞርጋን ሮጀርስ ክላሲክ የግራ ክንፍ ተጫዋች ላይሆን ይችላል፣ ግን አርሰናል እዛ ቦታ ላይ ሊያጫውተው ነው ይፈልግ የነበረው። ሪያል ማድሪድ በቀኝ በኩል ሊጠቀሙበት ነው ተጫዋቹን አስፈርመውታል የሚባለው፣ ግን በግራ በኩል በላቀ ደረጃ መጫወት የሚችል በዓለም ዋንጫውን በዛ ቦታ ሲጫወት ያየነውን ያን ዲዮማንዴን አምጥቷል። ባርሰሎና እዛ ቦታ ላይ አንቶኒ ጎርደንን አስፈርሟል። ማንቸስተር ሲቲ የዶኩን ኮንትራት አድሷል። ሴሜኞም እዛ ቦታ ላይ መጫወት ይችላል። በየክለቡ ስታይ የሆነ አይነት እንቅስቃሴ ባየር ሚኒክ የዛሬ ዓመት ሉዊስ ዲያዝን እዛ ቦታ ላይ ገዝቷል እና ብዙዎቹ ተጫዋቾች ውድ ናቸው። ጎርደን የ80 ሚሊዮን ዩሮ ተጫዋች ነው፣ ውድ ነው። ሞርጋን ሮጀርስ የ117 ሚሊዮን ፓውንድ ተጫዋች ነው። ቪኒሺየስ ቢዘዋወር በአንድ አመት ምናምን ብቻ ኮንትራት ለቀረው ተጫዋች በትንሹ 150 ሚሊዮን ይከፈል ነበር። ክቫራትስኬሊያ ላዘዋውር ብቲ ከዛ ባነሰ ገንዘብ ልታዘዋውሩ ያትሲም። ባርኮላ የሚጠራበት ገንዘብ በጣም ከፍተኛ ነው። 13 ጎል ብቻ ላስቆጠረ ተጫዋች እየሰማን ያለ ነው 140 150 170 ምናምን ሚሊዮን ዩሮ ይፈልጋል ፔዤ በሚል ለያንዲዮማንዴ 45 ጨዋታ እንኳን አላደረገ፣ አንድ የቻምፒየንስ ሊግ ጨዋታ አላደረገ ተጫዋች ሪያል ማድሪድ የክለቡን የምንጊዜ ውድ ገንዘብ ነው ይከፈል እስከ 135 ሚሊዮን ዩሮ የሚደርስ የሚጠቀሰው ገንዘብ። የሚፈልጓቸው ክለቦች ብዛቱ የሚገርም ነው። ሁሉም ትልልቅ ክለቦች እንደዚህ አክቲቪቲ አላቸው። ለምን አነሱ የሚለው የቀኝ እግር ተጫዋቾች ናቸው ያልኩት ለዛ ነው። አይ ቲንክ በእግር ኳስ እንደ በማንኛውም ህይወት እንደሆነ ሁሉ ከቀኝ እግር ወይም ከቀኝ እጅ ቀኝ ከሆነ ሰው ከ10 9 ቀኝ ነው እና አንዱ ብቻ ነው ግራ። በግራ በኩል ተመሳሳይ የታለንት ደርዝ የለም። በብዙ ክለቦች ውስጥ ታያለሽ ብዙ ተጫዋቾች። ኦሊሴ በባየርን፣ ዴዝሬድዌ ግራ ተጫዋች አይደለም ግራ ላይ የሚጫወተው፣ ቡካዮ ሳካ፣ ዲዮማንዴ ዛ ቦታ ላይ መጫወት ይችላል፣ ላሚን ያማል ብዙ ማንቸስተር ዩናይትድ 2 ተጫዋቾች ቦታ ላይ ያሉት እምቤሞና አማድ። ሲቲ እዛ ቦታ ላይ ሴሜኞ፣ ሼርኪ መጫወት ይችላል፣ ፎደን እዛ ቦታ ላይ መጫወት ይችላል። አሏቸው ምርጫዎች። ምን ይመስላል? ተቃራኒ ነው አይደለም? ግራ እግር ተጫዋቾች ጥቂት ሆነው ሬር ሆነው 10% ከመቶ ሆነው ግን ደግሞ በቀኝ በኩል የቀኝ እግር ክንፍ ተጫዋቾች ቁጥር ማነስ፣ በግራ በኩል የሚጫወቱ ተጫዋቾች ለምንድነው ይሄ ሆኖ የሚል ቅድም ስለ አጥቂ ሳነሳ አንደኛው ያነሳሁት የእግር ኳስ ኤቮሉሽን ይሄ ራሱን የቻለ ሰፊ ጊዜ የሚፈልግ ምንድነው እየተፈጠረ ያለው ኤቮልቭ እያደረገ ያለው የሚል ውይይት እንድናነሳ የሚያደርግ ራሱን የቻለ ሰፊ ጊዜ የሚፈልግ ነው። ግን አንድ ቀላል ሂሳብ ላንሳ። አሁን አንድ አካዳሚ ውስጥ አንድ አሰልጣኝ አለ አይደል?
እና በማጥቃቱ ላይ 5 ተስፋ ያላቸው ልጆች አሉት እንበል። በማጥቃቱ በኩል ፓስ ማድረግ የሚችል ቪዥን ያለው በድሪብል የባላጋራ ቡድንን ተጫዋች ማለፍ የሚችል ኳስ ይዞ ብዙ ሜትር መሄድ የሚችል ተጫዋቾች አሉት እንበል እና ከ5ቱ አንዱ ነው የግራ እግር ተጫዋች የሚሆነው አቬሬጁን ብንወስድ። አንደኛው ውስጥ ምንም አይነት የግራ እግር ተጫዋች ላይኖር ይችላል። አንደኛው ቡድን ውስጥ ከ5ቱ 2 የግራ እግር ተጫዋቾች ሊሆኑ ይችላሉ። ግን ዞሮ ዞሮ አቬሬጁ ከ5ቱ አንዱ ወይ ከ10ቱ አንዱ ነው የሚሆኑት አይደል? ስለዚህ የቀኝ እግር ተጫዋቾችን የተለያየ ቦታ ነው የሚደለድላቸው ሰውየው ብዙ ስለሆኑ ማለት ነው። የተለያየ ሚና ይሰጣቸዋል። የግራ እግር ተጫዋቾችን ግን የበለጠ ክሬቲቭ በሚሆኑበት ቦታ ያጫውታቸዋል። ተቃራኒ ያለው የሚሆነው ለዚህ ነው። አንዳንድ ጊዜ እንዲያውም ፉልባክ ሆኖ የጀመሩ ተጫዋቾች እዛ ቦታ ላይ በጣም ስለሚፈለጉ ሳካ ሲጀምር ምን ነበር የጀመረው? አርሰናል ውስጥ የግራ መስመር ፉልባክ ሆኖ የጀመረው በኋላ ሲፈለግ ቆየና እዛ ቦታ ላይ በጣም አስፈላጊ ነው ተባለ። አርቴታ እዛ ቦታ ላይ በመደበኝነት ተጫዋቹን ማጫወት ጀመረ። ያው በጣም ትልቅ ስኬት ሆነ። ጋሬት ቤል እኔ ቤልን ሳቀው የሳውዛምፕተን ተጫዋች እያለ ነው ማስታወሰው። ከዛ ቶተናም ወሰደው። ለአመታት ቶተናም ውስጥ የግራ ፉልባክ ነው የነበረው፣ ግን ወደ ቀኝ ክንፍ ተጫዋችነት ወሰዱትና በኋላ የዓለም ውዱ ተጫዋች ሆነ። በሪያል ማድሪድ ደግሞ በጣም ስኬታ 4 ነው ምናምን ቻምፒየንስ ሊግ የመጨረሻዎቹን ጥቂት ቻምፒየንስ 2ቱን ቻምፒየንስ ሊጎች ነው ያልወሰደው እንጂ 4 ቻምፒየንስ ሊግ አሸነፈ። ሪያል ማድሪድ በዛ ጊዜ ውስጥ 10 ቻምፒየንስ ሊግ ስላሸነፈ ማለት ነው። ወደፊት ፋስት ትራክ አደረጉት። አልፎንሶ ዴቪስ የባየር ሙኒክ ተጫዋች የግራ ፉልባክ ነው ቢያንስ ባየር ሙኒክ ውስጥ፣ ግን ለካናዳ ሲጫወት እንደ ግራ ክንፍ ተጫዋች ሆኖ ነው የሚጫወተው። እንደ ክንፍ ተጫዋች እንደ ቀኝ ክንፍ ተጫዋች ሆኖ ይጫወታል። ወደፊት ይወስዷቸዋል። ጥቂት ናቸው ግን የበለጠ አሁን የእግር ኳስ ኤቮሉሽን ራሱ የአንግል ሩጫዎች የሚያደርጉ አንግል ዲሆኑ የዲያጎናል ሩጫዎች የሚያደርጉ ተጫዋቾችን የሚፈልግበት ዘመን ስለሆነ ቶሎ ነው ወደዛ የሚወሰዱት። ስለዚህ በቂ ፖፑሌትድ ናቸው። የቀኝ ክንፍ ተጫዋች ግን ገና ስታጎለብጁ ጀምሮ ለተለያዩ ሚናዎች ነው የምታጎለብጁ፣ ምክንያቱም ብዙ ናቸው እና ለዛ ቦታ ግን ያንሳሉ፣ ምክንያቱም በተለያየ ቦታ እንዲበተኑ ስለሚደረጉ። ጥሩ ያብራራው እንደሆነ አላውቅም ያልኩት ነገር እንደዛ ነው። ግን የአካዳሚ እግር ኳስ ላይ ምክንያቱም ማትሱ ተቃራኒው እንደሚያሳይ አይ በቁጥር እኮ ማነስ የነበረባቸው የግራ እግር ተጫዋቾች ናቸው በቀኝ በኩል ትይያለሽ፣ ግን የተገኙት የግራ እግር ተጫዋቾች ሁሉ ቶሎ ነው ወደዛ የሚወሰዱትና ስለዚህ ብዙ ጊዜ በቂ ይሆናሉ። ወይ ግራ ፉልባክ ነው የምታደርጊያቸው ወይ የቀኝ ክንፍ ተጫዋች ነው የምታደርጊያቸው አሁን ባለው ፉትቦል እና ቀኝ ላይ ችግር አለ። የቀኝ እግር ተጫዋች የግራ እግር ተጫዋች የቀኝ እግር ተጫዋች ሆነ የግራ ክንፍ ተጫዋች ማለት ነው። ስለዚህ አንዳንዶቹ ተጫዋቾች ክላሲክ የዛ ቦታ ተጫዋቾችን ባይሆኑ ኤል ጁኒየር ክሩፒ ለምሳሌ አሁን የተሽላይን የክንፍ ተጫዋች አይደለም፣ ግን ፔዥ አርሰናል ሌሎችም ክለቦች ብዙ ገንዘብ ከፍለው ሊወስዱት ይፈልጋሉ ሲባል ነበር። ሮጀርስ የበለጠ አጥቂ አማካይ የበለጠ ገባ ብሎ ወደ ውስጥ ገብቶ የሚጫወት ነው፣ ግን ብዙ ጊዜ ክንፍ ላይ ይጫወታል። ስለሱም ከፍተኛ ገንዘብ ተከፍሏል እና በዚህ ምክንያት ገና ከአካዳሚ ጀምሮ ተጫዋቾች ብዙ ስላልሆኑ ታያለሽ አሁን በጣም ከፍተኛ ገንዘብ ከፍሎ እነዚህ አይነት ተጫዋቾችን በገፍ ማስፈረም ይታያል። ሁለተኛ ያው ምን ይሆናል ማለት ነው የዲማንድ ኤንድ ሰፕላይ የኢኮኖሚክስ ዋን ይመጣል። የተጫዋቾቹ ቁጥር ባነሰ ጊዜ የተጫዋቾች ዋጋ ይወደዳል። ዲማንድ ኤንድ ሰፕላይ አንድ እቃ ገበያው ላይ ከጠፋ በበቂ መጠን ካልተገኘ ምርቱ አነስተኛ ከሆነ ዋጋው ይወደዳል ማለት ነው። አሁን የቀኝ ክንፍ በዚህ ዘመን የሚያስፈልገው የግራ ክንፍ ተጫዋቾች ቁጥር ብዙ አይደለም፣ ያ ዋጋቸውን ውድ ያደርገዋል። ስለዚህ ባርኮላ የፔዤ ቤንች ሆኖ 140 የሚጠራበት ተጫዋች ይሆናል። ያን ዲዮማንዲ 45 ጨዋታ ብቻ ያደረገ ተጫዋች ከአንድ አመት ነው በፊት ለሌጋኔስ 11 ጨዋታ ብቻ ያደረገ ተጫዋች ሆኖ የሪያል ማድሪድ ምን ጊዜ ሙሉ ተጫዋች ሆኖ ሬካርድ የሚሰብሩ ተጫዋቾች ይሆናል። በቀጥታ ከምንድነው ከአቅርቦት ጋር እንደ ቁሳ እንውሰዳቸውና ግን ከፕሮዳክሽን ጋር የሚገናኙ ማርኬት ላይ አቬለብል አሉ። ሁለተኛ የቀኝ እግር ተጫዋቾች ለሁሉም ቦታዎች ይሰራል። የግራ ፉልባኮች ድጋፍ ይፈልጋሉ። ቪኒሽስ ለምሳሌ በጣም ጥሩ የተጫወተባቸው ሲዝኖች ከአስተማማኝ ሶሊድ ከሆነ ከፌርላንድ ሜንዲ ጋር በተጣመረ ጊዜ የነበሩ ሲዝኖች ናቸው። ምንም ጥሩ ተጫዋች ቢሆንም መጨረሻ ላይ እግር ኳስ የቡድን ስፖርት ነውና አብሮት የሚጣመረው ተጫዋች የበለጠ አስፈላጊ ይሆናል።
አርሰናል ማኑ እንዴት ለበል በክቫራትስኬሊያ ለምሳሌ ፔጅ ውስጥ ምናልባት የዓለም ምርጡ የግራ ፉልባክ አለው። ከሌላ ተጫዋች ጋር ቢጫወት እንደዚህ ይሆን ነበር አይመስለኝም። ልክ በዚህ መጠን ይሳካል። ምክንያቱም የኑኖ ሜንዴሽን ተጽዕኖ ልታሳንሽው አትችልም። ኮሪደሩን ዶሚኔት የሚያደርግ ክቫራትስኬሊያን 2-1 እንዳትቆጣጠሩ የሚያደርግ አይነት አይደክሜ የዓለም ምርጡ ፉልባክ ነው። ግን ችግሩ የግራ ፉልባክም ብዙ የለም። የሮቤርቶ ካርሎስ አይነት የግራ ፉልባኮችን ብዙ አታይ። ምክንያቱም የግራ እግር ተጫዋች ቶሎ የቀኝ ክንፍ ተጫዋች እንዲሆን ስለሚደረግ የቤይለን የሳካን ያነሳው ስለዚህ ቶሎ ወደ ቀኝ ክንፍ ተጫዋችነት ይለወጣሉ። ስለዚህ በቂ አለ በቀኝ ክንፍ ተጫዋችነት በኩል ሁልጊዜ የተትረፈረፈ ነው ማለት አይደለም። ሊቨርፑል ሳላን የሚተካ ተጫዋች አምጣ ብትኝ አይመጣልኝም ቶሎ ሀሳቤ ዝም ብሎ ኦቨር ፖፑሌትድ ናቸው ማለት አይደለም። ግን ተቃራኒ ነገር ግን ታያለች። በግራ ፉል ባክ በኩል በቅርብ ለምሳሌ የእንግሊዝ ብሔራዊ ቡድን አንዱ ችግር እኮ እሱ ነው። የሆነ ጊዜ ትሬንት አላቸው፣ ሪስ ጄምስ አላቸው፣ ካይል ዎከር አላቸው፣ ኬረን ትሪፒ አላቸው፣ የግራ ፉል ባክ የላቸው። በቀኝ ፉል ባክ በኩል ብዙ ተጫዋች አለ። ለቀኝ እግር የግራ ክንፍ ተጫዋቾች ጥሩ መጫወት ግን ምክንያት የሚሆኑ የግራ ፉል ባኮችን ግን በእንግሊዝ እግር ኳስ ብቻ ሳይሆን በዓለም እግር ኳስም ላይ ብዙ አታይ። ራሽፎርድ ጥሩ በተጫወተባቸው ሲዝኖች በሙሉ ሉክሾ የበለጠ አቬይለብል ነበር። ራፋኤል ሊያዮ ከዓለም ምርጥ ተጫዋቾች አንዱ የመሰለበት ሲዝን 2022 ላይ አብሮት የወርናንዴዝ ነበር። ኪንግስሌ ኮማ ከአልፎንሶ ዴቪስ ጋር ወይ ሃዛርድ ከአዝፒሊኩዌታ ወይ ኔይማር ከዮርዲ አልባ ጋር ወይ ፍራንክ ሪቤሪ ከዳቪድ አላባ ጋር ቲየሪ ኦንሪ ከአሽሌ ኮል ጋር ሮናልዲኞ ከጆቫኒ ቫን ብሮንኮ ከሲልቪኞ ጋር ነበር ይሳካላቸው የነበሩት። የግራ ፉል ባክም ችግር አለ። ስለዚህ ስኬታማ የግራ ክንፍ የቀኝ እግር ተጫዋቾችን ማግኘት አስቸጋሪ ሆኗል። ያው ሰፋ ያለ ጊዜ የሚፈልግ ነው፣ ግን ለአሁን ይበቃናል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።